ዝክረ ቅዱሳን የድካም አይነቶች ምክንያቶቻቸውና መፍትሄዎቻቸው። ይህን ርዕሰ ጉዳይ በተመለከተ ሰፋ ባለመልኩ መንፈሳዊ ምክሩን ያዘጋጁልን አባታችን አቡነ ሽኖዳ ሳልሳዊ መንፈሳዊ ሰው ከሚለው መንፈሳዊ መጽሐፋቸው የተወሰደው ምክር ይሆናል። የድካም ምክንያቶችና መፍትሄዎቻቸው። ምንም እንኳን እስካሁን ድረስ ስለ ጥንካሬና መንፈሳዊ ሰው በጥንካሬ መኖር እንዳለበት በስፋት እየተነጋገርን ቢሆንም በዚሁ አንፃር ድካሞች ስለመኖራቸው ልንክድ አንችልም። ሌላው ቢቀር መንፈሳዊያን ከነበሩ ሰዎች መካከል ከነበራቸው አጠቃላይ ብርታት ጎን ለጎን በሕይወታቸው ውስጥ የነበሩባቸው ድካሞች በግልጽ ታይተዋል። በዚህ መሰረት ታላቁን ነቢይ የኤልያስ ድካምና ታላቁን ንጉሥና ነቢይ የዳዊትን የድካም ሕይወት ተመልክተናል። ከዚህ በተጨማሪ ብርቱና ኃያል የነበረው የሶምሶን፣ የጠቢቡ ሰለሞንን፣ የሐዋርያው የቅዱስ ጴጥሮስና ሌሎችንም የብዙዎች መንፈሳውያን ሰዎች የድካም ሕይወት ተመልክተናል። እንደነዚህ አይነቶቹ ድካሞች አይነታቸው ስንት ነው? እንዴትስ ልናስወግዳቸው እንችላለን? በድካም ላይ ያለን እይታ ምንድነው? በምንስ አይነት ሁኔታ ልናሸንፈው እንችላለን? የድካም አይነቶች። አንደኛ፣ ሰው በራሱ ስህተት ያልመጣ ድካም ሊኖርበት ይችላል። እንዲህ አይነቱ ድካም በአካላቱ ወይም በህሊናው የተሰወረ ድካም ነው። ይህ ሰው ወይ ከደካማ ጤና ጋር የተወለደ ወይም በዝቅተኛ የህብረተሰብ ደረጃ ላይ ያለ ወይም እግዚአብሔር በዚህ አይነት ሁኔታ እንዲኖር በፈቀደው መንገድ የተወለደ ሰው ሊሆን ይችላል። ወይም ደግሞ መድኃኒታችን ኢየሱስ ክርስቶስ ከልጅነቱ ጀምሮ ዓይን ላልነበረው ሰው ለምን እንደዚያ ሆኖ እንደተፈጠረ በአጠገቡ ያሉት ሰዎች የተለያየ አስተያየቶች ስለሰነዘሩ ለነርሱ በሰጠው መልስ ውስጥ በተናገረው ቃል መሰረት የተፈጠረ ሰው ሊሆንም ይችላል። የእግዚአብሔር ሥራ በእርሱ እንዲገለጥ ነው እንጂ እርሱ ወይም ወላጆቹ ኃጢአትን አልሰሩም ይላል ዮሐንስ 9:3። አንዳንድ ጊዜ መንፈሳዊ ሰው የአካል ድካም ሊታይበት ይችላል። ይህን አስመልክቶ መድኃኒታችን ኢየሱስ ክርስቶስ በአንድ ወቅት በጌቴሰማኒ ለተገኙ ሐዋርያቱ እንዲህ ብሏቸዋል። መንፈስስ ተዘጋጅታለች፣ ሥጋ ግን ደካማ ነው። ማቴዎስ 26:61። የአካል ድካም ለአንዳንድ መንፈሳዊ ሥራዎች እንቅፋት ሆኖ ሊገኝ ይችላል። ይህ በሚሆንበት ጊዜ መንፈሳዊ ሰው ሊናደድ ወይም ሊበሳጭ አይገባም። ይልቁንም ሰውነቱን ሊሰራ እስከሚችለው ድረስ ተቋቁሞ መታገል አለበት። እዚህ ላይ ዋናው ታላቁ ቁም ነገር ጠንካራና መልካም መንፈስ መያዙ ነው። ሁለተኛ የድካም አይነት፣ ሰው በራሱ ነርቭ ደካማ ሊሆን ይችላል። ነርቭ የደከመ ሰው ጽናቱ ደካማ ነው። ፈጥኖ ይቆጣል፣ ይናደዳል። እንዲህ አይነቱን ሰው ታግሶ ለመቻል ጠንካራ ሰው ያስፈልጋል። ቅዱስ ጳውሎስ እንዲህ ይላል፣ እኛም ኃይለኞች የሆንን የደካሞችን ድካም እንድንሸከም ራሳችንንም ደስ እንድናሰኝ ይገባናል። ሮሜ 15:1። በዚህ ቃል መሰረት ጠንካራ የሚባለው ነገሮችን በትዕግስት የሚችለው ሰው ነው። የሚናደድ ሰው በሌሎች ላይ በሚያደርሰው ቁጣ ኃጢአትን ስለሚሰራ እርሱ ደካማ ነው። ስለዚህ ይህ ንዴተኛ ሰው በእርሱ ውስጥ ያለውን ድካም ይኸውም ቁጣውን ማከም አለበት። ይህን ማድረግ የሚችለው ሊያበሳጩት ከሚችሉት ነገሮች በመራቅና ንዴት ውስጥ ከሚከቱት ድርጊቶች በመለየት ነው። ከዚህ በተጨማሪ ወደ ንዴት ከሚያመሩ ነገሮች በመንፈሳዊ ልምምድ ሊርቅ ይገባዋል።
ስጋዊ ሰውነቱን በተመለከተም ነርቭን ማበረታታት አለበት። በቁጣ ውስጥ በሚሆንበት ጊዜም ድርጊቶቹን ረጋ ብሎ መፈጸም አለበት። ከሁሉም በላይ ደግሞ ከመናደዱ በፊት የንዴትን መጥፎ ውጤት ማሰብ መቻል አለበት። በዝምታቸውና በእርጋታቸው የታወቁ አባቶችን ታሪክ ስለሚያነብ እጁን ለድካም አይሰጥም። በእርሱ ዘንድ አንዳንዶች እንደሚሉት ይህ እኮ ተፈጥሮዬ ነው ማለት ተቀባይነት የለውም። ምክንያቱም ይህን ተፈጥሮውን ማሸነፍ ይቻላልና። ሶስተኛ የድካም አይነት፣ በፈቃዳቸው የሚደክሙ ሰዎች አሉ። ልክ እንደ ሐዋርያው እንደ ቅዱስ ጳውሎስ የሚወዱትን ለማድረግ በአንደበታቸው የሚናገሩ አሉ። የማልወደውን ክፉን ነገር አድርጋለሁና ዳሩ ግን የምወደውን በጎውን ነገር አላደርገውም። እንግዲያስ መልካሙን አድርግ ዘንድ ስወድ በእኔ ክፉ እንዲያድርብኝ ሕግን አገኛለሁ። ሮሜ 7:19። ምናልባት መጠራጠር የአንድ ሰው ተፈጥሮ ሊሆን ይችላል። በመሆኑም ምን ማድረግ እንዳለበት በመወሰን ላይ ይጠራጠራል። ወይም ደግሞ አንድ ነገር ላይ ከወሰነ በኋላ ሌሎች ነገሮች ስለሚያታልሉት በውሳኔው መጽናት ያቅተዋል። ይሁን እንጂ ፈቃድን ለማጠናከር ብዙ ልምምዶች አሉ። ከነዚህ መካከል አንዱ ለሚታመኑ መንፈሳውያን አባት ጉዳዩን ማማከርና ሳይዘገዩ እርምጃ መውሰድ ነው። ጾም ደግሞ ፈቃድን ለማጠናከር ሌላኛው መንገድ ነው። ይህንንም በመልካም ፈቃድ በትክክለኛ መረዳትና በጠንካራና በጽኑ እምነት መፈጸም ይቻላል። አንድ ሰው በሆነ ሱስ የተጠመደ ቢሆን ለዚህ ሱስ እጁን ሳይሰጥ እስከ መጨረሻው ድረስ ሊቋቋመው ይገባል። ይህ ካልሆነ እንዲህ ያለው እጅ መስጠት በድካም ላይ ሌላ ድካም ይጨምርበታል። አራተኛው የድካም አይነት፣ ሌላው ሰው ደግሞ በደካማ እምነቱ የሚጨነቅ ይሆናል። በደካማ እምነት እንዲህ አይነቱ ሰው እምነቱ የአንደበት ብቻ ስለሚሆን ተግባራዊ ሁኔታ ሲያጋጥመው ይደክማል። አንድ አይነት ችግር ፊት ለፊት ሲመጣበትም ስለሚፈራ ይወድቃል። ፍርሃቱ ጌታ እንደሚንከባከበውና እንደሚጠብቀው የሚያረጋግጥለትን ደካማ እምነቱን ያዳክምበታል። ጠንካራ ወይም ብርቱ ሰው በጭራሽ አይደክምም፣ አይወድቅም፣ ወይም ችግሮች ሲያጋጥሙት አይፈራም። የእስራኤል ልጆች እምነታቸው ደካማ ስለነበር ባህረ ኤርትራ ሲደርሱ ፈርተው ነበር። ሙሴ ግን በእምነቱ ጠንካራ ሰው ስለነበር በዚያን ጊዜ ፈርተውና ደክመው በነበሩት ሰዎች ነፍስ ውስጥ ብርታትን ስለጨመረ ወደ ባህሩ ለመግባት ደፍረዋል። በመሆኑም እንዲህ ብሏቸው ነበር፣ አትፍሩ፣ ዛሬ የምታዩአቸው ግብፃውያን ለዘላለም አታያቸውምና ቁሙ። ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ። ዘጸአት ምዕራፍ 14:13። ስለዚህ አንተም እምነትህን በዚህ ለማጠናከር ሞክር። በእምነት ጠንካራ የነበሩ ሰዎችንም ታሪካቸውን አንብብ። እግዚአብሔር በልጆች ችግርና መከራ መካከል ጣልቃ እንደሚገባና ድንቅ ሥራዎቹንና ተአምራቱን እንደሚያደርግ የተጻፉ ታሪኮችንም አንብብ። እግዚአብሔርን አንድ ነገር በጸሎት ጠይቀህ እግዚአብሔር መልስ ቢዘገይብህም እንኳ እምነትህ ሊደክም አይገባም። ይልቁንም እግዚአብሔር በሌሊቱ የመጨረሻ ክፍለ ጊዜ መጥቶ ሥራውን እንደሚሰራልህ በእርግጠኝነት ልታምን ይገባሃል። በአንድ ወቅት ሐዋርያው ቅዱስ ጴጥሮስ ከጌታ ጋር በባህር ላይ መራመድ ከጀመረ በኋላ ያንን ከባድ ማዕበል እንጂ ክርስቶስን መመለከት ስላልቻለ በጣም ፈርቶ ወደ እርሱ ጮኻል። ጌታም ከመስጠም ካዳነው በኋላ እንዲህ ብሎ ገሥጾታል። አንተ እምነት የጎደለ ስለምን ተጠራጠርክ? ማቴዎስ 14:31። አንተ ግን እምነትህ ቢደክምብህም እንኳ አምናለሁ፣ አለማመኔን እርዳው
ማርቆስ ምዕራፍ 9 ከቁጥር 24 ብለህ ልክ እንደዚያ በወንጌል ውስጥ ታሪኩ እንደተጻፈለት ሰው ወደ ጌታ ልትጮህ ይገባሃል። አምስተኛው የድካም ምክንያት። ሌላው ድካም ደግሞ የመንፈስ ድካም ነው። ምናልባት አንድ ሰው መንፈሱ ደካማ ሊሆን ይችላል። እንደነዚህ አይነቶቹን ሰዎች መጽሐፍ ቅዱስ ድፍረት የሌላቸው ይላቸዋል። ከነዚህ መካከል የሆነው አንድ ሰው ፈጥኖ ይጨነቃል፣ ይቸገራል፣ ይጠራጠራል፣ ይወድቃልም። የሚያጋጥመውን ሁሉ መቋቋም ስለማይችል ይህ ሰው ዘወትር የሚደግፈው ሰው ይፈልጋል። ምናልባት በእድሜው አርጅቶ ሊሆን ይችላል፣ ነገር ግን የወጣቶች ሞራል አለው። ታዲያ እንዲህ ካለው ድካም የምናመልጠው እንዴት ነው? አንተ ግን ደካማ ብትሆን እንኳ ተስፋ አትቁረጥ። ደካማ የሆነ ሰው ብትመለከት ድካሙን አትጥላው፣ ይልቁንም ከሐዋርያው ጋር ሆነህ እንዲበል ድፍረት የሌላቸውን አጽኗቸው፣ ለደካሞች ትጉላቸው፣ ሰውን ሁሉ ታገሱ። አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 14። ለሚጨነቁትና ለሚፈሩት በጨለማ ውስጥ ለሚሄዱትም የተስፋን ብርሃን አሳዩአቸው። ስለ ተስፋ፣ ስለ መንፈስ ቅዱስ ሥራና እግዚአብሔር በመጨረሻዋ ደቂቃ ላይ እንኳ እንደሚመጣ ነገሯቸው። አስቀድመው ከወደቁ በኋላ ተነስተው ከባለ ዕድለኞቹና ከአሸናፊዎቹ ጋር የተቆጠሩትን ሰዎች አውሯቸው። ጠንካራው መንፈሳዊ ሰው በደካማው ሰው ፊት አይመጻደቅም፣ አያንኳስሰውም፣ አያዋርደውም። ይልቁንም በተቃራኒው እግዚአብሔር ለእርሱ በሰጠው ብርታትና ጥንካሬ እርሱንም ያበረታተዋል፣ ደካሞችንም ይደግፋቸዋል። በንስሐ ውስጥም ተስፋ መኖሩን ይገልጽላቸዋል። ከዚህ በተጨማሪ ጻድቅ 7 ጊዜ ይወድቃልና ይነሳልም ምሳሌ 24 ከቁጥር 16 በሚለው ቃል ያጽናናቸዋል። እግዚአብሔር ራሱ እንደ ሕፃናት የሆኑትን ደካሞች ይደግፋቸዋል። መጽሐፍ ቅዱስ እግዚአብሔር ሕፃናትን ይጠብቃል ይላል። መዝሙር 114 ቁጥር 6። በሌላ መጽሐፍ ውስጥ ተራ ሰዎችን ጠብቃቸው ምንም እንኳ ድፍረት ሌላቸው ቢሆኑም የሚል ሐረግ አለ። መድኃኒታችን ኢየሱስ ክርስቶስ ስለ ዘር አዘራር ባስተማረበት የወንጌል ክፍል ውስጥ አንዳንዱ 100 ሌላው 60 ሌላው 30 እንዳፈራ ይመልካም እንደሆነ ተናግሯል። ማቴዎስ 13 ከቁጥር 23። እኛ ግን ጥሩ አድርገን የምንወስደው 100 ፍሬ ያፈራውን እንጂ 60 ፍሬ ያፈራውን አይደለም። እንዲያውም ከነመኖሩ ትዝ አይለንም። እግዚአብሔር ግን ለደካሞች ካለው ቸርነት የተነሳ 30 ፍሬ ያፈራውንም ጥሩ አድርጎ ተቀብሎታል። በእርሱ ዘንድ ዋናውና አስፈላጊው ነገር ፍሬ ማፍራቱ ላይ ብቻ ነው። በእውነትም እግዚአብሔር የድሆችና የደካሞች አምላክ ነው። እርሱ ቀረጥ ሰብሳቢዎችና ኃጢአተኞችን በግብዣዎቻቸው ላይ ከመጎብኘቱም በላይ እንደ ሰዱቃውያንና እንደ ጻፎች ምንም አይነት ጥላቻ ሳያሳያቸው በመካከላቸው ተገኝቶ ነበር። እንዲያውም ከነርሱ መካከል አንዱ የነበረውን ማቴዎስን ነጥሎ በመጥራት ሐዋርያው አድርጎታል። ወደ ዘኬዎስ ገብቶም እርሱ ደግሞ የአብርሃም ልጅ ነውና ዛሬ ለዚህ ቤት መዳን ሆኖለታል ብሎ ተናግሮለታል። ሉቃስ 19 ከቁጥር 9። እግዚአብሔር ትዕቢተኞችን እንጂ ደካሞችን በመቃወም የቆመበት ጊዜ የለም። ይህ በመሆኑም መጽሐፍ ቅዱስ እንዲህ ይላል፣ እግዚአብሔር ትዕቢተኞችን ይቃወማል። በሰማይና በምድር የተዋረዱትን የሚያይ ከአለቆች ጋር ከሕዝቡም አለቆች ጋር ያኖረው ዘንድ ችግረኛውን ከመሬት የሚያነሳ ምስኪኑንም ከፋንድያ ከፍ ከፍ የሚያደርግ መዝሙር 112። ከዚህም በላይ ጌታ እንዲህ ብሎም ተናግሯል፣ ነገር ግን ወደዚህ ወደ ትሑት መንፈሱም ወደ ተሰበረ በቃሉም ወደሚንቀጠቀጥ ሰው እመለከታለሁ። ኢሳይያስ 66 ከቁጥር 2። በእውነትም
ሰው ሁሉ ደካማ ነው። መጽሐፍ ቅዱስ የቅዱሳንን የሐዋርያትንና የነቢያትን ድካምና ውድቀት ይነግረናል። የደካማውን መውደቅ የሚጠላ ሰው ለዲያብሎስ ውጊያዎች ኢላማ ስለሚሆን እርሱም ይወድቃል። ይህን አስመልክቶ ሐዋርያው ቅዱስ ጳውሎስም የሰጠን ምክር ምንኛ ጥልቅ ነው። ከእነርሱ ጋር እንደታሰረ ሆናችሁ እስረኞችን አስቡ፣ የተጨነቁትንም ራሳችሁ ደግሞ በሥጋ እንዳለ ሆናችሁ አስቡ። ዕብራውያን ምዕራፍ 13 ቁጥር 3። መንፈሳዊ ሰው በደካማ ወንድሙ ላይ አይፈርድም፣ ይልቁንም ይጸልይለታል። እርሱ በጣም ስለሚያዝንለት ከእግዚአብሔር ዘንድ እርዳታ ይጠይቅለታል። ከዚህ በተጨማሪ ከፍተኛው የመንፈሳዊነት ደረጃ ላይ መድረስ ለሁሉም ሰው እንዳልተሰጠ ያውቃል። እያንዳንዱም ሰው የተሰጠው ታላቅ ጸጋና ስጦታ ተመሳሳይ ወይም አንድ አይደለም። የከዋክብትም ክብር ሌላ ነው። በክብር አንዱ ኮከብ ከሌላው ክብር ይለያያልና። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 41። ውድ ምክረ ቅዱሳን ቤተሰቦች፣ አሁን ደግሞ ወደ መፍትሄው እንገባለን። የድካም መፍትሄዎች። አንደኛ፣ ፈቃድን ከሚያደክመው ከኃጢአት ቀለበት ውስጥ ራቅ። ወደ ኃጢአት የሚመሩን ምክንያቶችና ጥቃቶች ልትቋቋማቸው አትችልምና ሽሽ። ራስህን ከመጥፎ ውዴት አረቅ። ራስህን እኔ ከውጊያዎች ሁሉ በላይ እበረታለሁ አትበል። ስለ ኃጢአት እኮ እንዲህ ተብሎለታል፣ ወግታ የገደለቻቸው ብዙ ናቸውና እርሷም የገደለቻቸው እጅግ ብዙ ናቸው። ምሳሌ 7 ከቁጥር 26። አንተ ደካማ ከሆንክ ድካምህን በማመን ለድካምህ ምክንያት የሆነውን ነገር በማወቅ አስወግድ። በቤተ ክርስቲያን ከነግህ ጸሎት ውስጥ ከኃጢአት ምክንያቶች ለመራቅ የተሰጠው ምክር ከመዝሙረ ዳዊት ጋር አብሮ ይጸለያል። በክፉዎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ ሰው ምስጉን ነው። ሁለተኛ፣ ከእግዚአብሔር ዘንድ ብርታትን አግኝና ያሉብህን ድካሞች የጸሎትህን መስክ አድርጋቸው። መዝሙረኛው ዳዊት እንዲህ ብሏል፣ ኃይሌም ዝማሬም እግዚአብሔር ነው፣ እርሱም መድኃኒት ሆነልኝ። መዝሙር 117። ጨምሮም እንዲህ ብሏል፣ እግዚአብሔር ከኛ ጋር ባይሆን ሰዎች በእኛ ላይ በተነሱ ጊዜ፣ ቁጣቸው በላያችን በነደደ ጊዜ፣ በዚያን ጊዜ ሕያዋን ሳለን በዋጡን ነበር። መዝሙር 123። እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ። እግዚአብሔር ከተማን ካልጠበቀ ጠባቂዎች በከንቱ ይተጋሉ። መዝሙር 126። ሐዋርያው ቅዱስ ጳውሎስም እንዲህ ብሏል፣ ጌታ በእኔ አጠገብ ቆሞ አበረታኝ፣ ጌታም ከክፉ ነገር ሁሉ ያድነኛል። ሁለተኛ ጢሞቴዎስ 4። ስለዚህ ብርታትን ከላይ በመሻት እንዲበል፣ ረዳቴ ሰማይንና ምድርን ከሰራ ከእግዚአብሔር ዘንድ ነው። መዝሙር 120 ቁጥር 2። የጸሎትን ጥልቀት አስፋ። በጸሎት ብርታት ያገኙና ድል የነሱ ድካሞች ብዙዎች ናቸው። ከድላቸው በኋላም ሰልፉ ለእግዚአብሔር ነው። በብዙ ወይም በጥቂት ማዳን እግዚአብሔርን አያስቸግረውምና ብለው ዘምረዋል። አንደኛ ሳሙኤል 17። ሶስተኛ መፍትሄ፣ ከመጠን በላይ ደካማ ብትሆንም ተስፋ አትቁረጥ። ውጊያ ወይም ተጋድሎ ምንም ጥቅም የሚያስገኝ እስከማይመስል ድረስ ተስፋ መቁረጥ ነፍስህን በማድከም ለጠላት እጅህን እንድትሰጥና መጥፎ በመስራት እንድትቀጥል ያደርግህ ዘንድ ተስፋ አትቁረጥ። በዓይኖቹ ፊት ለፊት ካንተ የበለጠ ደካሞች የነበሩት ጌታ ከኃጢአቶቻቸው እንዴት እንዳዳናቸው አስብ። ኢየሱስ ክርስቶስ ጥቁሩ ሙሴን፣ ሙሴ ጸሊም፣ ግብፃዊቷ ማርያምን፣ አውግስጢንን እና
ማርያም መግደላዊትን ከኃጢአት እንዳዳናቸው ሁሉ እኔንም በርግጥ ያድነኛል በል። ይህ ማለት ግን አንተ በድካሞች ላይ ተደግፈህ የእግዚአብሔር እርዳታ እስኪመጣልህ ድረስ አትጠብቅ። ይልቁንም ከድካምህ ለመውጣት በርትተህ ትጋ። አራተኛው መፍትሄ ጥቂት ብትሆንም እንኳ ባለህ ኃይል ሁሉ ተጣጣር። ሐዋርያው ቅዱስ ጳውሎስ ዕብራውያንን እንዲህ ብሎ እንደገሰጻቸው አድምጥ። ከኃጢአት ጋር እየተጋደላችሁ ገና ደምን እስከ ማፍሰስ ድረስ አልተቃወማችሁም። ዕብራውያን 12 ቁጥር 4። ዳዊት ወደ ጦርነቱ ግንባር ሲቀርብ በወንጭፍ ውስጥ ይዞ የቀረው አነስተኛ ጠጠር ነበር። ይሁን እንጂ እግዚአብሔር ጦረኛውን ጎልያድ በዚህ ጠጠር አሸንፎታል። አብዝተህ ደካማ ብትሆንም እንኳ ጥረትህ ኃጢአትህን ለመሰረዝና ከእርሱ ለመራቅ ምክንያት ይሆንልሃል። አምስተኛ ተመሳሳይ ተደጋጋሚ ኃጢአቶች ላይ አተኩር። ይህን የምታደርገው እነርሱ የድካምህ ምንጮች ስለሆኑ ነው። እነዚህን ድካሞችን በእያንዳንዱ ንስሐ ውስጥ ስለምትደጋግማቸው ያለማቋረጥ እነርሱን ታማርራለህ። ስለዚህ በተለየ በእነርሱ ላይ ትኩረት ሰጥተህ እነርሱን ለመቃወም ተለማመድ። እግዚአብሔርን ለመፈለግ በምታደርገው ጉዞ ውስጥ በሚኖሩት በእያንዳንዱ ውድቀቶች ውስጥ ራስን በመገሰጽና በመቅጣት በአንተ ውስጥ ያለውን ሞራል አነሳሳው። ስድስተኛ መፍትሄ ወደ መልካም መረዳት ለመድረስ የልብ እድሳት ያስፈልጋል። ይህን አስመልክቶ ሐዋርያው ቅዱስ ጳውሎስ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ብሏል። ሮሜ 12። በልብ መታደስ መለወጥ ማለት የተሳሳቱ ነገሮችን የደረከባቸውን ሁኔታዎች መለወጥ ማለት ነው። ብዙዎቹ የሚወድቁት የብርታትን ትርጉም ስለማይረዱት ወይም ክብርን ወይም ደግሞ ነፃነትን በትክክለኛው መንገድ ለመረዳት ባለመቻላቸው ነው። ሁሉም ሰው የልብን መታደስ፣ የብርታትን፣ የክብርንና የነፃነትን ትክክለኛ ትርጉም በትክክል መረዳት ይፈልጋል። እንዲህ ያለውን አዲስ መረዳትም ይሻለው። እንዲህ ያለው አዲስ መረዳትና መቀበል ከመውደቅ ጠብቃቸዋል። ሰባተኛ መፍትሄ የእግዚአብሔር ፍቅር በልብ ውስጥ ጠልቆ ከገባ ድካምህ ይጠፋል። ከእግዚአብሔር ከትእዛዛቱ የበለጠ ኃጢአትን የምትወድ ከሆነ ደካማ ትሆናለህ። ነገር ግን ፍቅሩ ወደ ልብህ ከገባ በውስጥ ያለውን የኃጢአት ፍቅር አውጥቶ ይጥለዋል። ስለሆነም ማንኛውንም አይነት ፈተና ለመቃወም ብርቱ ትሆናለህ። ንስሐ ማለት ፍላጎትን በፍላጎት መቀየር ማለት ነው ብሎ የተናገረው ቅዱስ ሰው ትክክል ነው። ይህ ማለት የእግዚአብሔር ፍቅር የዓለምን ፍቅር ይተካል ማለት ነው። ስለዚህ ወደ እግዚአብሔር ፍቅር ይመሩን ማንኛውንም አይነት መንፈሳዊ መንገዶች ሁሉ ተከተል። ከዚህ በተጨማሪ እግዚአብሔርን ከሚወዱት ጋር ተባበር። እርሱን ስለወደዱት ሰዎች የተጻፈውንም አንብብ። መጨረሻም ምሳሌያቸውን ተከተል። ስምንተኛ መፍትሄ ብዙዎች ሰነፎች የነበሩ ብርቱዎች ስለሆኑ በመጨረሻ ቅዱሳን መሆናቸውን አስታውስ። ቅዱስ ጴጥሮስ ስለፈራና በአንዲት ገረድ ፊት ስለደከመ ጌታን ክዶታል። ማቴዎስ 26። ይሁን እንጂ እርሱ ራሱ በሊቀ ካህናቱ ፊት ቆሞ እንዲህ ብሎታል፣ ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል። ሐዋርያት 5:29። ከዚህ በተጨማሪም ለነገሥታት ለሽማግሌዎችና ለካህናትም እንዲህ ብሏቸዋል፣ እግዚአብሔርን ከመስማት ይልቅ እናንተን እንሰማ ዘንድ በእግዚአብሔር ፊት የሚገባ እንደሆነ ቁረጡ። እኛስ ያየነውና የሰማነውን ከመናገር ዝም ማለት አንችልም አላቸው። ሐዋርያት 4:19። ሙሴ ጸሊም በምንኩስና ሕይወቱ ጅምር ላይ ሳለ ሐሳቦቹን ለመቃወም በአንድ ምሽት ውስጥ ወደ ንስሐ አባቱ 11 ጊዜ ሄዷል። በመጨረሻ ግን ይህ መነኩሴ ብዛት ላላቸው መነኮሳት መንፈሳዊ መሪ ሊሆን በቅቷል።
9ኛ መፍትሄ ድካም በተሰማ ጊዜ ሁሉ ካንተ ጋር ሊሰራ የሚችለው እግዚአብሔር ጸጋ እንደሆነ አስታውስ። ይህ ጸጋ አንተን ሊያበረታታ የሚችል ጸጋ ነው። ስለሆነም በዚህ አይነት ሁኔታ ውስጥ ስትሆን የሐዋርያው የቅዱስ ጳውሎስን ቃል አስታውስ። ዳሩ ግን ኃጢአት በበዛበት ጸጋ ከመጠን ይልቅ በለጠ። ሮሜ 5:20። ይህም ማለት ጸጋ እግዚአብሔር አንተን ከኃጢአትህ ይጠብቅ ዘንድ ዙሪያህን ይከባሃል ማለት ነው። ስደክም ያን ጊዜ ኃይለኛ ነኝና የሚለውን ቃልም አትርሳ። 2 ቆሮንቶስ 12:10። ይህም ማለት በራሴ ደካማ በሆንም እንኳ ከኔ ጋር በሚሰራው በእግዚአብሔር ጸጋ ግን እበረታለሁ ማለት ነው። 10ኛና የመጨረሻው መፍትሄ እግዚአብሔር ምንጊዜም ከደካሞች ጋር እንደሆነ ይህን አንድ ታላቅ እውነት እወቅ። ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። 1 ቆሮንቶስ ምዕራፍ 1:27። በዚህ ቃል መሰረት የእግዚአብሔር ኃይል የሚገለጠው በደካሞች ላይ ነው ማለት ነው። በአንድ ወቅት ስለ ትውስታዬ ስጽፍ እንዲህ ብዬ መጻፌን አስታውሳለሁ። በአንድ ወቅት ዲያብሎስ ለእግዚአብሔር እንዲህ አለው፣ ብርቱዎቹን እችላቸዋለሁና ለእኔ ተውልኝ አለ። ደካሞቹን ግን አልችላቸውም። እነርሱ ድካማቸው ስለሚሰማቸው ወደ አንተ ተጠግተው በአንተ ያሸንፉኛል። ደካሞቹን ግን አልችላቸውም፣ ምክንያቱም እነርሱ ድካማቸው ስለሚሰማቸው ወደ አንተ ተጠግተው በአንተ ያሸንፉኛል ይላል። ምክረ ቅዱሳን ቤተሰቦች እንደ እግዚአብሔር ቅዱስ ፈቃድ መንፈሳዊ ደካማነታችንን በእነዚህ በ10 መፍትሄዎች እናክማቸው ዘንድ እግዚአብሔር ይፍቀድልን። የቅዱሳን በረከት ምልጃና ጸሎት አይለየን። አሜን።